እኔ አልቻልኩም ህሊናዬ ሰላም ሊያገኝ አልቻለም እንቅልፍ ሊተኛ አልቻልኩም እጆቼ በደም ተጨማልቀዋል ሩቻንን ልገላት ነበር ሩቻን በሞትና በህይወት መካከል ነው የምትገኘው ቱርካን ያለሽ አንድ አማራጭ እውነቱን ለሶመር መናገር ነው አይ እንደዛ አላረግም ሶመር መቼም ይቅር አይለኝም ልጄን ይነጥቀኛል ብቻዬን ቀራለሁ እስር ቤት ገባለሁ ቱርካን ይሄ ነገር መታወቁ አይቀርም ነገር ግን አንቺ እስከዛ ድረስ እንቅልፍ የለሽም ሁሌም ቢሆን ህሊናሽ ሰላምሽን አይሰጥም እነዚህ ነገሮች ደግሞ የመቻል አቅም ካለሽ አድርጊው አላቅም ካርታል ምን እንደማረግ አላቅም እኔም እንደ ሩቻን ታምሜያለሁ ሩቻን አንድ ነገር ከሆነች እኔም ሞታለሁ ለማንኛውም ቱርካን አሁን መሄድ አለብኝ ነገር ግን ያልኩሽን ነገር በደንብ አድርገሽ አስቢ ማን ነው ሚኒ ምንድነው መስሪው ቱርካን እባክሽን አንድ ጊዜ ማውራት እንችላለን እባክሽን እሺ ነይ ግቢ ሚኒ ቱርካን እንደምታውቂው ከልጄ ከኪራስ ርቄያለሁ ልጄ ኪራስን ለማየት ብዙ ነገር እያደረኩ ነው ሌላው በቀር ኪራስ የምትማርበት ትምህርት ቤት ውስጥ ጽዳት ስራ ጀምሬያለሁ ሶመር ስለዚህ ጉዳይ ያውቃል ሶመር የሚያውቀው ነገር የለም እባክሽ እንዳትነግሪው ምንም ችግር የለውም አልነግረውም ልጅሽ እንዳመጣልሽ ከፈለግሽ ይቅርታ አድርጊልኝ ምንም ልረዳሽ አልችልም አይ ቱርካን እንደዛ አይደለም ያንቺ ነገርም ግን ያሳዝነኛል ምኑ ነው የሚያሳዝንሽ እኔ አንቺም በሆን ሩቻን ከሆስፒታል ሳትወጣ ልጄን ይዤ ከዚህ ጠፋለሁ ቱርካን መጥፎ ነገር አስቤ አይደለም ግን ያለው አማራጭ ይሄ ነው ሩቻን ከሆስፒታል ከወጣች ልጅሽን ካንቺ ትነጥቃለች ምናልባት መቼም ቢሆን ልጅሽን ላታይ ትችያለሽ ቱርካን ሞኝ አትሁኚ ለልጅሽ ስትይ ምንም ነገር ማድረግ ይኖርብሻል ከልጅሽ ጋር መሄድ አለብሽ ቱርካን ምሽቱን ሙሉ የሚኒን ሐሳብ ያብሰለሰለች አድራ በመጨረሻም የሚኒን ሐሳብ ተቀብላ ሻንጣውን አውጥታ ልብሶቿን አስተካክላ ወደ ዳፍኒ ትምህርት ቤት ትመጣለች መካሪያዋ ሚኔ ደግሞ ዳፍኒን ከትምህርት ቤት ከክፍሏ ደብቃት ለቱርካን ይዛት ትመጣለች ቱርካን ሚኒን አመስግና ልጇን ይዛ ጉዞዋን ትጀምራለች እማዬ ወዴት ነው የምንሄደው ዳፍኒ አንቺ የምትወጂው ቦታ ነው ሽርሽር እየሄድን ነው እማዬ ታዲያ አባዬ ከኛ ጋር አይመጣም እንዴ ልጄ አጎትሽ ካርታል ስራ አለበት ለዛ ነው ያልመጣው ካርታልን አይደለም ሶመርን ነው አባቴ ሶመር በጣም ጥሩ ሰው ነው ከኛ ጋር እማዬ ሽርሽር ቢሄድ ጥሩ ነበርኮ ለምን አትደውይለትም እማዬ ደውይለት ከኛ ጋር ይሄድ እማዬ አባዬ ጋር ደውይለት ቱርካን የዳፍኒ ሁኔታ ስትመለከት ትልቅ የሐሳብ ውዝግብ ውስጥ ትገባለች ምን እንደምታደርግ ግራ ይገባታል በመጨረሻም ዳፍኒ ይዛ ወደ ትልቁ ቤት ትመጣለች አባዬ ልጄ አባዬ ያልሽኝን አዎ አባቴ ምን ነው ምንም ልጄ ደስ ብሎኝ ነው ቱርካን ውዴ ከዚህ ወደ ኋላ ዞሮሽ ማየት አያስፈልግም ነይ እባክሽን ከልጃችን ጋር ደስተኛ ህይወት እንኖር ከቀናት በኋላ በፈጣሪ ምሕረት አትድንም የተባለችው ሩቻን ደና ራሷን ከሳተችበት ትነቃለች ጉዳዩን የሰማው ሶመር በጣም ደስ ይያለው ለቱርካን ይነግራታል ለሶመር የምስራች የሆነው ዜና ለቱርካን ውስጧ ላይ ከባድ ረብሻ የፈጠረባት ዜና ነበር እማዬ አንድ ነገር ቶኛለሽ ብዬ በጣም ፈርቼ ነበር እማዬ የልጆቼን ማሳልደረ አልሞትም እማዬ ቆይ ማን ነው እንደዚህ ያደረገሽ ማን ነው ይህንን ሰይጣናዊ ስራ የሰራብሽ ሶመር ልጄ አሁን ሰዓቱ አይደለም ዶክተሩ ብዙ ሰዓት እንዳታናግሯት ብሏል ሩቻን ቱርካን ያረገችባትን ነገር እያንዳንዱን መለስ ያለች እያስታወሰች ነገር ግን በራሷ በውስጧ ሌላ እቅድ ስላቀደች ምንም ማስታወሰው ነገር የለም ብላ ለሶመር ተዋሸዋለች ሩቻን ማስታወሳችንም የሚባለው ዜና ደግሞ ለቱርካን አንድ ጥሩ የምስራች ነበር ዶኑሽ ከአዲሱ ጓደኛዋ ኦዛይ ጋር ጥሩ ግንኙነት እየጀመረች ነው እለት በእለት እየተገናኙ ጥሩ ጊዜ እያሳለፉ ጥሩ ጓደኝነት እየፈጠሩ ነው ሌላው ቀር ዶኑሽ ያቋረጠችውን ሕክምና እንድትቀጥል አድርጓታል ካርታል ሩቻን ነኝ ከሆስፒታል ነው መደውልህ ማውራት አለበት በፍጥነት ና ካርታል በድንጋጤ ግው እንዳለ መኪናውን እያበረረ ወደ ሩቻን ጋር ይመጣል በጣም ጥሩ ካርታል ምንም ጊዜ ሳታባክን የመጣው ፈጣሪ ጨርሶ ይማርሽ ወይዘሮ ሩቻን
አመሰግናለሁ በእውነት ባለውለታዬ ነህ። አልገባኝም ምንድነው የምትይው? እዚህ ድረስ አምጥተህ ሕይወቴን እንድተርፍ አድርጋል። ካርታል አመሰግናለሁ። በጣም ጥሩ። ስለዚህ ሁሉን ነገር ታስታውሻለሽ ማለት ነው። አንተ በጣም ምስኪን ሰው ነህ። ለቱርካን ስትል ምንም ማታረገው ነገር የለም፣ ግን ራስን ከባድ ችግር ውስጥ እያስገባ ነው። ከዚህ ችግር ውስጥ ለመውጣት ከፈለግ ቱርካንን ትተህ ከኔ ጋር መስማማት ይኖርብሃል። ከአንቺ ጋር የምደራደርበት ምንም አይነት ጉዳይ የለኝም። ካርታል ለማንኛውም ሐሳብን የምትቀይር ከሆነ አሳውቀኝ። እንኳን ደህና መጣ ሙስጠፋ። እንደምትፈልገኝ ሰማው። ምን እያደረኩ እንዳለ አላቅም፣ ግን በጣም ችግር ላይ ነው ያለሁት። ያለኝ አማራጭ አንድና አንድ ይሄ መስሎኝ ነው ታየኝ። አቶ ካርታል ያቀረብክልኝ መደራደሪያ ተቀብያለሁ። ካንተ ጋር ለመስራት ፍቃደኛ ነኝ። በጣም ጥሩ ሙስጠፋ፣ ትክክለኛ ውሳኔ ነው የወሰንከው። እንኳን በደህና መጣ ወደ ድርጅታችን። ካርታል ሩቻን ምንም የረሳችው ነገር እንደሌለና ሩቻን እየተጫወተች እንደሆነች ለቱርካን ሊነግራት ደጋግሞ ይደውላል። ቱርካን ከሶመር ጋር ነበረች፣ ስልክ አታነሳም። በመጨረሻም ቱርካን የሚያገኝበት አማራጭ ሲጠፋ ቤቷ ይመጣል። ለምንድነው ለሶመር ያልነገረችው? ቆይ እየተጫወተችብን ነው ማለት ነው? ምንድነው ማረገው? እሺ ካርታል ምንድነው ማረገው? ሶመር ይህንን ከሰማ መቼም ይቅር አይለኝም። ልጄንም ከኔ ይቀማብኛል። ሶመር ምንድነው የምትሰራው? ከማን ጋር ነው የምታወሪው? ማን ነው ውስጥ ያለው? አንተ ምንድነው እዚህ የምትሰራው? ለካ ለዚህ ነው የፍቹን ጉዳይ አጓተትኩ አይደል? ቆይ ምን እየሰራ ነው? ምን እያወራችሁ ነበር? ተረጋጋ ሶመር፣ እያወራን ያለነው ስለአንተ አይደለም። እና በዚህ ሰዓት ምንድነው የምትሰራው? ምን ፈልገህ ነው ወደዚህ የመጣው? ሶመር እባክህን ተረጋጋ። ቱርካን እዚህ ውስጥ እንዳትገቢ፣ አንቺ እዚህ ውስጥ አትግቢ። እኛ ስለምናወራው ነገር አንተ የምታውቀው ነገር የለም። ምንድነው ነው የማላውቀው? አንተ ማታውቀው ብዙ ነገር አለ ብያለሁ እኮ። ምንድነው ማላውቀው? እኔ ንገረኝ፣ ምንድነው ማላውቀው? ለምሳሌ ክህደት። ክህደት? የምን ክህደት ነው? ምን እያወራ ነው? ለምሳሌ የአባትነት ፍቅር ክህደት። ሰውዬ ምንድነው የምትዘላብደው? የምትናገረውን ነገር በትክክል ተናገር። ለማንኛውም ስሜታዊ ሆነ ምንም አይነት ውሳኔ አትወስን። ምን እያልክ ነው? ቱርካን ይሄ ሰውዬ ምን እያለች ነው? ንገረኝ። እዚህ ምንድነው የሚሰራው? ስለምን እያወራ ነው? ቱርካን ንገረኝ፣ ምን እየሰራ ነው ይሄ ሰውዬ? ሶመር ምንም አይደለም፣ በቃ ስለ ስራ ጉዳይ ሊያናገረኝ መጥቶ ነው። ሶመር ሌላ ምንም ነገር የለም። እባክህን ሶመር ተረጋጋ። እሺ ቱርካን፣ ግን እባክሽን የደበቅሽኝ ወይኔ ማላውቀው ነገር ካለ ንገረኝ። እባክሽን ቱርካን፣ ከዚህ በኋላ ከአንቺ ጋር የምጣላበት አቅምም የለኝም። እባክሽን ቱርካን። ምንም የለም ሶመር፣ አንተ ማታውቀው ምንም ነገር የለም። ሙስጠፋ ካርዴ ውስጥ የነበረውን ገንዘብ ጨረስክ እንዴ? አዎ ትናንት አስፈልጎኝ ያወጣው፣ ግን በቅርቡ መልስልሻለሁ። ምን እያልክ ነው ሙስጠፋ? ሌላ ገንዘብ የለኝም። ስንቴ ደጋግሜ ነገርኩ። ምን እያልክ ነው ሙስጠፋ? ስለዚህ ጉዳይ ስንቴ ነው የምንነጋገረው? ለምንድነው ቆይ ማትረዳኝ? ዳሪያ ለመሆኑ አንቺ እኔን ተረድተሽኝ ታውቂያለሽ? አታውቂም። አንቺ የምታስቢው ዳሪያ እኔን ማንቋሸሽና እኔን ማዋረድሽ አይደለም። ገንዘብሽና ገንዘብሽን ብቻ ነው። ስለ ገንዘብ ብቻ ነው የምታስቢው ዳሪያ። ሙስጠፋ ምን አይነት ንግግር ነው የምትናገረው? አዎ ዳሪያ፣ አንቺ ስለኔ አስበሽ አታውቂም። እንዴት እንደዚህ ትናገረኛለህ? ዳሪያ እስኪ ንገረኝ፣ እውነት አንቺ እኔን ከልብሽ ታፈቅረኛለሽ? ንገረኝ ዳሪያ፣ በእውነት ከልብሽ ታፈቅረኛለሽ? አትወጂኝም? እኔ ብቻ ስለማፈቅርሽ ነው በትዳር የቆየ ነው። ዳሪያ ሲጀመር የግንኙነታችን ትክክል አልነበረም። ኦ በጣም አምሮባል። እባክህ ሙስጠፋ፣ የትኛው ድርጅት ውስጥ ነው ስራ አስኪያጅ ሆነህ የተቀጠርከው? እባክህ አንደኛው ድርጅት ውስጥ ተቀጥሬያለሁ። ማለት ሙስጠፋ ስራ ጀመርክ እንዴ? አዎ ጀምሬያለሁ። የት ነው ጀመርከው? ሶመር በድጋሚ ተሸንፈናል። ምን ተፈጠረ አባዬ? ካርታል በድጋሚ ጨረታውን አሸነፈ። ድርጅታችን በድጋሚ ተሸነፈ። ድርጅታችንን መታደግ ይኖርብናል። በሉ በቃ እኔ መሄድ አለብኝ። በሉ ቻው። እንኳን ደስ አለ አቶ ካርታል፣ ጨረታውን እንዳሸነፍክ ሰማሁ። አመሰግናለሁ። እንዴት ሰማ? ቤት ውስጥ እያወሩ ነበር፣ በዛ አጋጣሚ ነው የሰማሁት። እኔ የምልህ ከቱርካን ጋር ተፋታችሁ እንዴ? አልተፋታንም። ምን ነው ለምን ጠየቀኝ? ቱርካን እኮ ከሶመር ጋር ሻንጣዋን ይዛ ትልቁ ቤት መኖር ጀምራለች። ስለዚህ ጉዳይ ምንም የምታውቀው ነገር የለም? ካርታል፣ አቶ ካርታል።
ሶመር ቱርካንን ኪራዝን እንዲሁም ዳፍኒን ይዞ የእናቱ ሩቻንን ደህና መሆን ምክንያት በማድረግ መርከባቸው ጋር በመሄድ ጥሩ የቤተሰብ ጊዜ እያሳለፉ ይገኛሉ። ኦ ካርታል እንኳን ደህና መጣ። ንገሪኝ ምንድነው መደራደሪያሽ? ከዚህ በኋላ ቱርካን ውዴ ምንም የሚያስጨንቀን ነገር የለም። እማዬ በቅርቡ ከሆስፒታል ትወጣለች። አንቺም ብትሆኚ የፍቺውን ጉዳይ በፍጥነት አጠናቅቂያለሽ። ከዛ ሁሉን ትተን ሁሉን ረስተን ከዚህ እንሄዳለን። ወዴት ነው የምንሄደው? ከማን ጋር ነው የምንሄደው? ቱርካን ውዴ አዲስ ቤተሰብ እንመሰርታለን። እኔና አንቺ ሆነን ልጆቻችንን ይዘን ወደ ፓሪስ እንሄዳለን። እዚህ ካለው ግርግር ከሁሉም ርቀን ደስተኛ እንሆናለን። ቱርካን ምን ሆነሽ ነው? ለምንድነው ደነግጪው? ምንም አይደለም እንዲሁ ድንገት ደንግጬ ነው። ለዚህ እኮ ነው ቱርካን ከዚህ መሄድ አለብን እምልሽ። ፓሪስ ብትሆኚ አትደነግጭም ነበር። ቱርካን ኮክሳል፣ ወይዘሮ ቱርካን ኮክሳል። አዎ እኔ ነኝ። ምን ነው ችግር አለ እንዴ? ከኛ ጋር መሄድ ይኖርብሻል። እባክሽ እንሂድ። ቆይ ወዴት ነው የምትወስዷት? አለቃ ምንድነው የተፈጠረው? ምንድነው ያጠፋችው? ወይዘሮ ቱርካን ኮክሳል የእስር ትዕዛዝ ወጥቶባታል። ቀሪውን ነገር ፖሊስ ጣቢያ ሄዳችሁ ማጣራት ትችላላችሁ። እባክሽን ወይዘሮ ቱርካን እኛ ጋር መሄድ ይኖርብሻል። እባክሽን። ሰላም ውድ የቃና መሳኝ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 100 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሁን? ሶመር ቱርካን እናቱን ለመግደል እንደሞከረች ሲሰማ ምን ይከሰት ይሁን? ቱርካንስ ዘፍጥያ ትወርድ ይሁን? የካርታልና የቱርካን መጨረሻ፣ የዶኑሽና የአዲሷ የፍቅር ጉዳይ ይሁንላት ይሳካላት ይሁን? እነዚህንና ሌሎች በርካታ አዳዲስና ምርጥ ትዕይንቶች፣ አጓጊ ክስተቶች ሁሉም ከፊት ይጠብቁናል። አብረን ሁሉንም እንመለከታለን። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂ ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።